ጋይሶቼ እዝሚ ከብሚካል አሜሪካን ትጃው ከመቻው ጋይሶቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ምን አይነት ቋንቋ ነው? ሰላማችሁ እንዴ ደስ ብለኛል እና ማለት ነው። ምንድነው ልላችሁ የፈለግኩት እንዲህ ፈጣሪ የሚያስቅ አምጣልኝና እንዲሁ ዝም ብሎ እየሳኩ ስላሉ ደስ ብሎኛል ማለት ነው። እና እኔ ጋር ብዙ የተለየ ነገር የለም። መዞር ነው የኔ እድል ማለት ነው። መኩለል ነውና መኩለል እንደኔ የሚደብራችሁ ሰው አለ? ይገርማል ባይ ዘ ወይ ማለት ነው። እና ማለት ነው ወጥቼ ለነገራችሁ የምፈልገው ነገር ማለት ነው ማለቴ ምን አዲስ ነገር የለም ስላችሁ ማለት ነው። በባል ፍቅረኛ ወይ እጮኛ ወይ የሆነ ነገር ነው ባዴ ማለት ነው። ሰዎች ትኩረት የሚያደርጉበትን ነገር እሱ ነው ባዴ ማለት ነው። ኮምፕሊትሊ ማለት አልችልም ማለት የኔ ላይ ትኩረት የሚያደርጉም አይታጡም ባዴ ማለት ነው። ሌላ ጉዳይ ላይ ማለት ነው። ሌላ ጉዳይ ላይ እንደዛ የሚያደርጋቸው አንዳንድ ሰዎች ወደዛ አቅጣጫ ወደዛ ለማምራት ነው እና ማለት ነው። ብዙ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ብዙ ጊዜ ተናግሬያለሁ አይደለም ለከሰው ጋር ለምን እንደማንናገር ታውቁታላችሁ። ብዙ ባግራውንድ ስላለኝ ብዙ ድክመት ስላለኝ ማለት ተናግሬ ላዘጋችሁ እችል ነበረ ማለት ነው። አሁን ግን ኮምፕሊትሊ ምንም ነገር ነው የማልለው። ላይክ ሌሎቹ ስራ የሚሰሩ እኮ አልሆነ በስተቀር በፍጹም እኔ ጋር ምንም እንትን የላቸውም። እነዚህ አረቦቹም ይሁን ሌሎቹም ይሁን በስራ ጉዳይ ካልሆነ በስተቀር ከዛ በስተቀር እኔ ደግሞ ከፈለኩኝ እኔ ራሴ መዝጋት እችላለሁ። ሰዎች አይደለም በፍላጎቴ ነው ሁሉንም ነገር ማድረግ የምችለው አይደለም። እዛ ደግሞ ከበደኝ አንዴ ዝጊያቸው፣ አንዴ ክፈትያቸው፣ አንዴ እንትን አድርጋቸው፣ አንዴ ሰላም አትበያቸው፣ አንዴ ኤርትራ ይላሉ፣ አንዴ ሀበሻ ይላሉ፣ አንዴ ምን ይላሉና በጣም እንዲሁም የኔዘርላንድን በጣም ከበደኝ ማለት ነው። ስታይላቸው ማለቴ እኔ ጋር ያለው ጎማራ እኔ ጋር ተቀምጣ የነበራቸው የሆነች ጎሞራ የምታክል ሰይጣን ናት። ሰይጣን ስራ የምትሰራ እና በሌላ በኩል ደግሞ ላይክ እንዲህ አረግሽ ደግሞ እኮ በቃ የሆነ ሰው መጥቶ ሰላም ሲለኝ ማለት ነው ማለት እኔ ለራሴ ማለት ነው ደስ ሳምታይምስ ኔዘርላንድ እንዲሁም ጥቁር ነው የሚሆነው ማይዶይ ማለት ነው። እና በጥቁር አፍሪቃዊ ነው ማለት ጥቁር አፍሪቃ ውስጥ ነው ያለሁት እኔ ማለት ስላችሁ ጥቁር አፍሪቃ ስላችሁ ተጽፎ ያለው እኔ ወረቀት ላይ ማለት ነው። ሰው ይሄ ነገር ለኔ አደጋ ነው። ይሄን ያህል አስቸጋሪ ከሆነ ታዲያ ለምን እኔን አያወጡም? ላይክ ለምን በጣም ጥሩ ከሆኑ ወይ የሚያስብልኝ ከሆነ ማለት ነው። ከዛ ውጭ ግን ማለት ነው እንደዛ እያለ ማለት ነው ደግሞ እኮ የኔ ቤተሰብ ማለት ነው ማለት ጥቁሮች ናቸው። ለምን ነጮች የሆኑ ሌሎችም ይሆኑ ማለት ነው። እኔ ከጥቁሮች ጋር ከሁሉም ሰው ጋር ነው ያደግኩት ባደይ ማለት ነው። እና ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እና ማለት ነው እኔንም ላይክ እየነኩኝ እንዳሉ አውቁም ባዴ ማለት ነው። ማለቴ ሌላ ሰው ችግር የለውም። አሁን ሪሊ በቃ ፈረንጅ በእናቱም በአባቱም ያው እኔም ነኝ ባዴ ማለት ነው ነኝ ኮምፕሊትሊ ግን በቃ ሁሉ ዘሩ ከሆነ ላይክ ከቤተሰቡ ካለ ዘረኛ ከሆነና ወይ ችግር ከገጠመው ወይም ደግሞ እነዛ ሰዎች ለሱ የማያስፈልጉት ከሆነ ሊለቁት ይችላሉ ማለት ነው። እኔ ግን ማለት ነው ከፈለኩኝ ይሄድ ከፈለኩኝ አይሄድ እሱ ጉዳይ አይደለም ባዴ ማለት ነው። እሱ ፖይንት አይደለም። መቼም እኔን እንደዚህ ሲያስፈራሩኝና እኔ ማለት ነው እዛ የሆነ ሰው ማግባት አልችልም። ለምን ካላችሁ ለዘላለም አለሜ እንደዛ እያልኩኝ መኖር አልችልም። እኔ በጣም ናጽነት የለመድኩ ሴት ነኝ በጣም እና በቃ ሁለቱም አንድ ላይ የማይሄድ ነገር ባዴ ማለት ነው። የሚሉትን ነገር የእውነት ለኔ አስቦልኝ ሳይሆን ከጀርባ የሚያስፈራራቸው ሰው አለ። እሱ ማነው? ሀበሻ ማን ቢሆን ይረብ ይሆናል ባዴ ማለት ነው። ይሄ ስራ የሚሰሩት ኮምፕሊትሊ ይረብ ናቸው። እና የሆነ ምስጢራቸው እንትን ስለተደረገ እየተስፈራሩ ነው።
ግን ሌላ በኩልም ለማስመሰል ከእነርሱ ጋርም እንትን እንደማይወዷቸው ያስመስላሉ ባጌ ማለት ነው። በዚህ በኩል ደግሞ ከሌላ ሀበሻ ጋር ያልመጣሉ ባጌ ማለት ነው። እነሱ ላይ በጣም መጥፎ ናቸው እያሉ ምናምን ነገር ነው። እውነቴን ነው የምላቸው ሰው የሚያስጠቅመውን ብቻ በመተትም ይሁን በጥንቆላም ይሁን በምንምም ይሁን ማለት ነው። ሰው የሚያስጠቅመውን ሰው ብቻ ነው የሚፈልገው። ላይክ አስባችሁታል? ሳራ ስንት ነገር እንደተከላከሉላት እኔ በማህፀኔ ባስገባቸው ነገር ማለት ነው። እሺ በቃ ውሸታም እኮ ነኝ ገባችኝ። በቃ ኮንትሮል ነው ያደረገችኝና ከዛ ማለት ነው እኔን ለመግደል ነበር እላማቸው ባዴ ማለት ነው። አስቡት። እና እነርሱ ምን ኤርትራና ኢትዮጵያ ያስባላቸው እና ህልና ይኖራቸውም እንዴ? እኛ እውነት እንበል ችግር የለውም ባዲ ማለት ነው። ኢትዮጵያ ላይ የነበረን ሰዎች ማለት ነው፣ አፍሪካ ላይ የኖረን ሰዎች ጭንቅላታችን ልክ አይደለም። አንዴ ትግሬ እንላለን፣ አንዴ ቅማላም ትግሬ፣ አንዴ ቆንዶ አማራ እንላለን፣ ጎጃሜ እንላለን፣ አንዴ ኢሮብ እንላለን። ያለ ነገር ነው ጀስት እኔም ቢልም አይከፋብኝም ባዲ ማለት ነው። ማለቴ አንዴ ከአንዱ ጋር ጋጫለሁ፣ አንዴ ከአንዱ ጋር። እነርሱ ግን ምን ቤት ናቸው? ለምን ማለቴ ለምን እንትን ፍትሃዊ አይሆንም? ላይክ ለምን ያኔ መጥፎም ይሁን ጦሩም ይሁን ትግሬ ተበድሎ ከሆነ ለምን ከትግሬ ጎን አይሆንም ባዲ ማለት ነው። እውነቴን ነው የምነግራቸው። እኔ በቃ ሆላንድ ላይ የተሰራውን ነገር ማለት ነው አይስወርቱ ጋር ነው የምላቸው። እኔ እንደነገርኳቸው እኔ ክፉ ቢሆንም ማለት ነው ማለቴ ጥሩ ሰዎች እና በቃ ላይክ ፍትህ ያላቸው ሰዎች በጣም ነው ደስተኛ የሚያደርጉኝ ባዲ ማለት ነው። አሁን ልክ ልጃቸውን ወደ ጥበብ ሰለሞን እንትን እንዳደረጉት ማለት ነው እኔንም ችግራችን አሁን መግባባት ካልቻለን ወደ ጥበበኛ ሰው እንወስደውና ከዛ እንፈተዋለን። እና በቃ ላይክ እንደዛ አይነት ነገር ይመቸኛል ማለት ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እና እኔ በጣም የተገረምኩላቸው ለምን እነርሱ ፍትሃዊ አይሆኑም? ለምን እነርሱ ላይ ትግራይ ላይ ይነሳል? ትግራይ አሁን ማለት ነው እነሱን ምን አደረጓቸው? እውነቴን ነው የምላቸው። እኛ በቃ እኔ እኮ አሁን አንዳንዴ የማደርገውን ነገር ወይኔ ፈጣሪ ሆይ ኧረ ምን አይነት ክፉ ነኝ ምናምን ነገር እያልኩ ነው የማደርገው ባዲ ማለት ነው። ክፋቴን በቃ ላይክ መለኪያ የለውም። የሆነ ሰዎች ስንባል እኮ ራስ ወዳዶች ምናምን እያልኩ ነው እንትን የሚሄደው ባዴ ማለት ነው። ለራሴ እየገረመኝ ማለት ነው ማደርገውን ነገር ይሄ ፍትሃዊነት አይደለም እላለሁ አንዳንዴ ባዴ ማለት ነው። ማለቴ ለምን ምንም ቢሆንም ማለት ከተበደለ ህዝብ ጋር ለምን ለእነርሱ ድምፅ አልሆነም? ወይም ደግሞ ለምን ድምፅ መሆን እንኳን ባልችል ለምን በቃ እንትን አደርግባቸዋለሁ ምናምን እያልኩኝ በጣም ነው ማዝንላቸው ለሰዎቹ ማለት ነው። እና ውዶቼ እና እነርሱ ማለት ነው አሁን ትግራይ አለች ሌላ አለች የሚሉትን ነገር ማለት ነው ነው አያም አሜሪካን ማለት ነው ኮምፕሊትሊ። እኔ እንደነገርኳቸው ምንም ቢሆንም የአፍሪቃ ፌስ የለኝም፣ ማንም ሰው ያውቅኛል። እውነቴን ነው የምነግራቸው። እኔ ከሩቅ ነው ሰው አይቶኝ የሚመጣ እንዲሁም ላይክ ፈረንጅም ይሁን ሌላ ሰውም ይሁን አቴንሽን አንደኛ እንዲሁም አሁን እንኳን እያረጀው ነው እንትን ታድርጌ ማለት ነው ተበልቼ እያረጀው ነው ማለት ነው፣ እየተበላው እያረጀው ነው እንጂ እና ማለት ነው ወንዶች ግን አይገርማችሁ? እኔ የራሴ ክፋት እየገረመኝ የሌሎች ሰዎች ግን የባሰ ክፋት ሳይ በጣም ይገርመኛል። ጋደም ሽት እኔ የእውነቴን ነው የምላቸው። አንዳንዴ የማደርጋቸውን ነገር ወይም ደግሞ የሆነ ልክ ያልሆነውን ነገር ወይም ደግሞ በቃ ከፍትሃዊነት የወጣ ነገር ሲናገር ማለት ነው ለማንም ሰው መሄድ ነው የሚያቅተኝ ባዲ ማለት ነው። አሁን ስራመድ ማለት ነው እየተራመድኩኝ መቋቋም ያቅተኛል ባዲ ማለት ነው። እንደዚህ እየተራመድኩኝ መቋቋም ያቅተኛል ባዲ ማለት በቃ ይላል አይደል እየሄድኩኝ እየተራመድኩኝ በቃ ኮንፊደንስ የሌለው አረማመድ ነው የምራመደው። አንድ ሰው ውዶቼ በጣም የሚገርማችሁ ነገር እና ደግሞ እኔ ህይወቴ ማንም እጅ ሰው እጅ ውስጥ እንድገባብኝ አልፈለገም።
እኔ ራሴ ላይ ሀላፊነት ራሴ መውሰድ እፈልጋለሁ። በሌላ በኩል ተባባሪ መሆን እፈልጋለሁ። ሰው መርዳት እፈልጋለሁ ብችል ማለት ነው። ግን እሱ ጤና ሲኖራችሁ ሰላም ሲኖራችሁ ቢያንስ እንኳን በአንድ ሳይድ በሌሎች ሳይድ እንትን ብትሆኑ በአንድ ሳይድ እንኳን ደህና መሆን አለባችሁ ማለት ነው። አንዳንድ ሳይድ ደህና መሆን አለባችሁ። እኔ ኮምፕሊትሊ ተዘግቼ ማለት ነው ስለሌለው ሰዎች ሳወራ ማለት ነው እቺ አይነት ልጅ ምን አይነት ጅል ናት ይሉኛል ባዴ ማለት ነው። አንዳንዴ ታውቁታላችሁ ጀግና ይሉኛል ባዴ ማለት ነው። ማለቴ አሁን ከራሷ በላይ ለሰው ነው የምታስበው ስለ ራሷ ግድ የላትም ምናምን ነገርም ስለሚሉ እንደዛ ነው የሚሉት ባይ ዘ ዌይ ኮምፕሊትሊ። ምክንያቱም ማነው እንደዛ የሚለው? ጠላቶቼና እንደዛ የሚያሰቃዩኝ ሰዎች ማለት ነው የኔ ስቃይን ለመጨመር ብለው ማለት ነው እንደዛ ይላሉ ማለት ነው። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ስለዚህ እኔ ራሴን መርዳት አለብኝ ማለቴ ነው ባዴ ማለት ነው። ሰው ካረዳኝ ማለት ነው። እና ማለት ነው እዛ ሲፈጠር የነበረውን ማለት ነው ኢፍትሃዊነት ብዬዋለሁ። በጣም የሚገርም ነገር ማለት ነው። ላይክ ሰዎቹ ለምንድነው ሁሌም ሰው የሚያደርገውን እናድርግ? አሁን እኔ ራሴ የማደርገውን ነገር ከእሷ ቀድመን እኛ እንዳደረግንላት እንሆን ወይም ደግሞ ምናምን ነገር ይደብረኛል። እስቲ ሶ ማች ይደብረኛል ማለት ታውቁታላችሁ። በጣም ነው የሚደብረኝ። እንደዚህ አይነት ነገር በጣም ነው የሚደብረኝ። ከዛ ውጭ ደግሞ ወዶቼ ልነግራችሁ የምፈልገው ነገር ቢሆን ስራችሁ ከዛ ውጭ ደግሞ ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንዲህ ሰው እንደዛ ይደብረኛል ማለት ነው። በጣም እየገረመኝ ነው እኔ የኖርኩት። ግን እኔ በጣም የገረመኝ ነገር ማለት ነው ከእነርሱ ማለት ይቺ ልጅ ይደብረታል፣ እንደዚህ ስነ ልቦናዊ ችግር ያጋጥማታል ማለቴ አሁን እኮ የእውነት ሁሉንም ነገር አድርጎ የተባሉትን ነገር ማድረግ እኮ አይጠበቅባቸውም ማለት ነው ሰዎቹ እኔ ጋር መጥቶ እንትን ቢያደርጉም ማለት ነው። እኔ ራሴ ችግር የለም አይደብረኝም ደህና ነኝ። ግን እንደዛ ግን በዚህ እያቃጠሉኝ በዚህ እየቆራረጡብኝ በዚህ ከሰው ጋር አትናገሪ ሲሉኝ ማለት ነው ችግር ውስጥ ገብተው አይደለም ሰዎቹ ጥቅም ፈልጎ ነው ለጥቅም ሳስቶ ነው ባዴ ማለት ነው። እና ማለት ነው ግን ይሄን ያህል እንትን የሚያደርጉኝ ማለት ነው ኮምፕሊትሊ በቃ ለምን ዝም አይሉም? ስስት እኮ ነው። ለኔ አስበውልኝ ይመስላችኋል? እንቅ ብዬ ብሞት እኮ ማንም ዞር ብለው የሚያየኝ ሰው አልነበረም ያኔ። እና ክፋታቸው በጣም ነው የገረመኝ ማለት ይህች ልጅ ይደብራታል፣ ብቻዋን እንዴት አድርጋ ትችለዋለች? በጣም ከባድ ነው። ወይ የሆነ ነገር ልናደርግላት ይገባል ወይም ደግሞ ቢያንስ እንኳን እኛንም እሷን ለመናገር አቅም ስለሌለን የእሷ ጫማ እንኳን መሆን ስለማንችል እሷን ልንተዋት ይገባል ማለት ነበረባቸው። ኤቭሪቲንግ በጣም የሚያስጠሉ ነገራችን ይደግፋሉ። በቃ ሁሉ ክፋት የተባለ ነገር ይደግፋሉ። መናገር ግን አይደግፉም። አሁን እንትን ማድረግ ይደግፋሉ ማለት ነው። መደራረግ ምናምን ነገር ሲምፕል ባዲ ማለት ነው። መነጋገር ግን አይደግፉም። ልክ በጣም ያስጠሉ ሰዎች ናቸው። በኢየሱስ ክርስቶስ ስም እኔ በጣም ነው የተገረምኩት ባዲ ማለት ነው። እና ሰዎች ደግሞ በቆዳ እንትን የሚያደርጉትን ነገር እኔ እኮ በሽቶ ከቤት ፈንቅዬ ልወጣ ነበረ። እውነቴን ነው የምነግራችሁ። እኔንም ችግር ካለብኝ ማለት ነው በሽቶ በኩል ኧረ ይሄ በጣም ቱ ማች ሽታው ከበደን ቢለኝ ሰው በፍጹም እኔ እውነቴን ነው የምላችሁ አልቀየምም። ለኔ ሽቶ ከባድ ነው ማለት አሁን ከመንገድ መጥቶ ጎዳና ላይ የኖረ ወይም ደግሞ በጣም ውሃ በሌለበት በጣም ከሰሃራ ከምድረ በዳ እየመጣ ሰው ይሄ መጥፎ ነገር ነው ማለቴ ታጠብ ነው እንጂ ብዙ ሌላ ወሬ አያስፈልግም ባዴ ማለት ነው። እቺ ደግሞ አንዷ ነበረች ደግሞ በአማርኛና በትግርኛ የምታወራ ሱዳን ላይ ያደገችዋ ነበረችና ከዛ ታጠቢ እንጂ ምናምን ነገር አለች።
ለምንድን ነበር ታውቁታላችሁ? ማጠቢያዬ ላይ የነፍስ ማጠቢያዬ ላይ ማለት ነው። እሷ ብላ ራዳ ማለት ነው። ከዛ የሆነ ነገር ከቶበት ማለት ነው። ከዛ እንድታሰርላቸው ነበረ እንትን ያለችኝ። ከዛ እኔ አውቄ እያለሁ እንኳን ዝም እያልኳት በቃ ውሃ ታጠቢ ስንልሽ እኔን ምናምን ነገር አልሽ ምናምን ነገር አለች ባዲ ማለት ነው። አንጀሬ ተዋጥሻለሁ እኮ ምናምን ነገር አልኳት። ሰዎቹ ግን እያወቅናቸው እንኳን እየታገዝናቸው እኮ በቃ እላይ ላይ የተሰቀሉ ማለት ስለኔ መታጠብና ለመታጠብ ማለት ነው። ማለት እኔ በጣም ዘና ብዬ ነው የመጣሁት ከሌላ ቦታ ወደ ሌላ ቦታ ነው የመጣሁት እንጂ እንትን የነበረበት ቦታ አልነበረም። እና ምን አገባትና ነው እንደዛ ብላ የምትናገረው? ወደ ህልዜ እና ማለት ነው ወደች የሰዎቹ በጣም ነው የሚገርመኝ ባዴ ማለት ነው። እኔ ግርምቴን ወደርሼ ነው ባዴ ማለት በቃ በጣም እየተገረምኩኝ ማለት ነው። እና የኔዘርላንድ ልዩ ልዩ ነው ባዴ ማለት ነው። እንዲሁ ቀላል መገረም አይደለም። አንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ እላችኋለሁ ማለት ነው። እኔ ሰው ከዘጋሁኝ የራሴ ችግር ስላለብኝ ነውና በራሴ ቢዘጋ ችግር የለውም። እነሱ ግን በማገባቸው ይሄን ያህል መግባት የለባቸውም። እውነቴን ነው የምነግራቸው። እንዴ እኔ አሁን ማለት ነው ኢትዮጵያዊ ወረቀቴ ላይ ሀበሻ በሀበሻ አላልኩም በኤርትራ ወይም ደግሞ በአሜሪካ ምናምን ነገር ስለተጻፈ ብቻ አይደለም እኔ ሰዎችንም አላናግራቸው። ሰዎችንም አላናግራቸው ለምን ይመስላችኋል? ጤና ስላሌለኝ እኔ ስታመም ሲቃጠል ማለት ነው። ከእንደገና ደስ ስላቸው ሳይ ጊዜ ከበደኝ። እትስቶ ማች ከበደኝ ባዴ ማለት ነው። እነርሱ ጋር መቆየት እኔ ስታመም በቃ ደስ የሚያሰኛቸው ሰዎች ማለት ነው። እንዴት አድርገን ሰላምታውን ይቅርና ለምን አገባቸው? ለምን ብገፈትራቸውስ ሰላም ቢሉኝ ማለት ነው። እውነቴን ነው የምላቸው ጥፍ ብላቸውስ በጣም የገረመኝ ማለት ነው። እንደ ባይ ዘ ዌይ ከሀበሻ ውጪ ሌሎቹ አረቦች ምናምን ነገር ማለት ነው። እነሱ ዛሬ ሰላም ብሎሽ ነገ ሰላም አይሉሽም። ሰላም አልሽኝ አይሉም። ሰላም አላልሽኝ አይሉም። ምንም የሚሉት ነገር የለም። ዴይ ዶንት ኬር ማለት ነው። ደስ የሚለውን ነገር ማለት ነው። ስለምንም ነገር ምንም ነገር ግድ የላቸውም። ሀበሻ ግን ጠዋት ሰላም ብለሽው ማለት ነው ቀን ላይ ሰላም ካላልሽው ሰላም አላለችም ረግጣኝ አለፈች ነው የሚሉት። ደስ ይላሉ በአንድ በኩል ግን በጣም ይሄን ያለ ሰው መቅበጥ በጣም ከባድ ነው። እኔ ቅብጠት አልወድም እና ልረዳቸው አልችልም። እና ማለት ነው ልጆቼን ልነግራቸው የምፈልገው ነገር ማለት ነው እዚህ ነው እኮ ኢትዮጵያ ላይ ኢግኖር እኮ ነው ኢግኖር ማለት ነው። ኧረ እሷ እኮ እንደዛ ናት ምናምን ብለው ሰው ምንም ነገር አይለኝም ማለት ነው። እዚህ ግን ሰው ቀበጠ እላችኋለሁ። ቀበጠ ማለት ነው። ኢትስ ቱ ማች እና ማለት ነው አሁን ሀበሻ ወይ ሌላ ነገራችሁ ማለታችሁ አይደለም የምጠላ። እንደዛ የምትሉት ለምንድን ነው? ለምን አላማ ነው? ለመጠንቆል ነው? ለመመተት ነው? እድል ለመውሰድ ነው? ለማሰር ነው? ለእንደዛ አይነት ምክንያት ስለሆነ ነው ባዴ ማለት ነው። እኔ ደግሞ አውቃቸዋለሁ። የማያውቅ ሰው እንደኔ አይመላለስባችሁ። ታውቁታላችሁ። እኔ አሁን ፈረንጅ መሆን ስለምፈልግ ምናምን መስላችሁ እኔ ማለት ነው ስንት ስድብ ስንት ነገር ስንት ምናምን ብሎኝ ማለት ነው። ሰዎቹን ራሳቸው መልሶ የተናደዱብኝ ሰው ነኝ ባዴ ማለት ነው።
አንቺ ቆረቆ እንደሆነ አንቺ ምናምን አለ አንቺ ምናምን አለ አንቺ ምናምን አለ። እኔ የሌለኝ ስም የለም፣ የሌለኝ መጥፎ ስም የለም፣ ያላሉኝ ነገር የለም። ሲያቃጥሉኝ ግን ያመኛል፣ ሲናገሩኝ ግን ማለት ነው ምንም አይመስለኝም። እና ሌላቸው የምፈልገው ነገር ምንድን ነው መሰላችሁ ውዶቼ? ያናደዱን ሰዎች ሊያናዱኝ የመጡ ሰዎች ለራሳቸው እናድዳለን እንጂ እኔን አያናድዱኝ። እና አድላስት ምንድን ነው ልላችሁ የፈለግኩት እና ማለት ነው አድላስት ለነገራቸው የምፈልገው ነገር ማለት ነው ስለዚህ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው በቃ ለዛ ስለማወቅ ይደብረኛል ማለት ነው። ግን ከምንም እና ከማንም በላይ ማለት ነው ሰዎቹን ላናግራቸው የሚያደርገኝ ማለት ነው እኔ እኮ ጤናማ የነበርኩ ሴት ማለት ነው እንዴት እንደዚህ ጤና ላጣ እችላለሁ? ደግሞ ልክ ሳናግራቸው ጊዜ ሃይማኖቴን ትቀያየሩታላችሁ እንዴ? ማይ ሪሊጅን ኢዝ ቱ ማች ሪሊጅን ነው፣ ከሃይማኖታችሁ ጋር የሚገናኝ አይደለም። እና ማለት ነው እናንተ እኮ እንደምታደርጉት ልክ በሐፀኔ ላይ ኦርቶዶክስ ወይ ሙስሊም ብላችሁ ልክ የምትሉ ከሆነ እኮ እናንተ ላይ ሰይጣኖች ናቸው። እኔ ከሰይጣኖች ጋር ምን አነጋገረኝ? ይፈረድብኛል ጋይስ፣ ይፈረድብኛል አይፈረድብኝም እንዴ? ጤና እኮ ቱማች እኮ ነው ባዴ ማለት ነው ቱማች። እኔ እኮ የእውነቴን ነው የምነግራቸው። ሌላ ሰው እኮ እኔ እኮ ዳይሬክትሊ እናንተን ነው የምናገረው እኮ። ሌላ ሰው እኮ ሀሜታችሁ ላይ እኮ ነው የሚውለው የሚያድረው። እናንተ ጋር እየበላ እየጠጣ እየተዝናና ማለት ነው እናንተን ሲቦጭቅ ሲመነጭቅ ሲፎጭቅ ነው የሚኖርበት ማለት ነው። ልክ እናንተ ትንሽ ነገር ብታደርጉት ማለት ነው ኦቨር ሀበሻ የሆኑት ሙንጭቅ ላይ ምን ሀበሻ የማይሆንም ለራሳቸው እንጀራ ሊበሉበት ብሎ ሙንጭቅ የስጋቸው ሙንጭቅ ብልት ሲያደርጉ ነው የሚሉት ባዴ ማለት ነው። እንደሱ ማለት ልጆች ልነግራቸው ፈልገው ነገር ማለት ነው የእውነቴን ነው የምላቸው በቃ። ስለዚህ ማለት ነው በሌላ በኩል ደግሞ ሀበሻን ማናገር በጣም የምፈራበትን መንገድ ማለት ነው ያልኳቸው ነገር አንደኛ ደረጃ ነው። ቀጥለው ደግሞ እጮኛ ተብዬው ፍቅረኛ ተብዬው ይመጣል። ስለዚህ እኔ ማፍቀር አልፈልግም፣ መመተት አልፈልግም በፍቅር ምክንያት። አሁን ወደ እሱ ለመሄድ ነው፣ ወደ የእሱን እንትን ለማስመለስ እንትን ማድረግ አድና አላውቅም። እሱ ለእናንተ ብርቅ ነው ባዴ ማለት ነው፣ እንደ ጨርቅ ነው። ለምን ካላችሁ ምክንያቱ እሱ እኔን ይወደኝ ምናምን ነገር ሳይሆን ዝም ብሎ ላለ ነገር ነው እኔ ጋር የሚመጣው። ሰውም እሱ ለእኔ ጨርቅ ነው፣ ለእናንተ ወርቅ ነው። ስለዚህ እኔ ምንም አይደለም ጀስት ናቲንግ ባዴ ማለት ነው። እና ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው ውዶች ተስማሙ። እኔ ማለት ነው የኔ ህይወት ማለት ነው የኔ እድል የኔ ግንባር ማለት ነው የሚወደው ለምንድን ነው መሰላችሁ? አሁን መስማማት ላይ ግን አቃጥለው ባዴ ማለት ነው አናድደው እንክት አድርገህ ንገረው ነው የእኔ የምወደው ባዴ ማለት ነው። ማለት አሁን የሆነ ሰው ከህግ ሲወጣ ማለት ነው አንተ የእሱ ተቃራኒ ልታደርገኝልኝና እሱ ያላደረገልኝን አድርገህ እሱ እንዳውን ለማድረግ ሳይሆን ማለት ነው እሱ ነገር እንደ ፍላጎቱ ነው ባዴ ማለት ነው። የኔ እንትን የሚቀየር ነገር የለም። ግን ስላከበርኩኝ በጣም ላመሰግን እችላለሁ ባዴ ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን እኔ ከኔዘርላንድ ወጥቻለሁ አይደለም? ኔዘርላንድ በቃ ኧረ በጌታ ምናምን ነገር እሱ ነገርም ህሊና ያለው ሰው ነው የሚናገረው። ግን ምን ማለት ይችላሉ መሰላችሁ? በህጋው መንገድ ማለት ነው ይሄ ሰው ማንም ይሁን ምንም ይሁን ማለት ነው በህጋው መንገድ አውሮፓን ዩኒየን እስከሆነ ድረስ ማለት ነው አውሮፓን ዩኒየን ፕሮብለም ኢዝ ምክንያቱ
እነርሱ ሙሉ አውሮፓ ወክለው ማለት ነው። አውሮፓ ውስጥ የትኛውንም ሀገር ላይ ከሄድሽ እናረግሻለን ያሉኝ በኔ ማለት ነው። ሪጀክት በቃ ሪጀክት እናሰጥሻለን ሁሉም ቦታ ላይ ያሉኝ እና ምን መብት አላቸው? የኔ መብት ሊከበርልኝ ይገባል። ዲስ ኢዝ ሁማን ራይት። እና እኛ እዚህ የምንመጣው ማለት ነው ላይክ ስደተኛ ቢፈልጉም ባይፈልጉም ኮምፕሊትሊ ስደተኛ አይፈልጉም ማለት አይደለም። ይፈልጋሉ ስደተኛ እንዲሰራላቸው ታውቃለህ። ስለዚህ ማለት